እኔና ሱራፌል እንግዲህ የተዋወቅነው እኔ መርካቶ ኤሌክትራ ሙዚቃ ቤት ነበር ብዙ ጊዜ አልበሞቼን ማሳተም የነበረውና ኤሌክትራ ሙዚቃ ቤት ደግሞ ራስ ቲያትር በጣም ቅርብ ነው መስጊድ አካባቢ ስለነበረ ኤሌክትራ ሙዚቃ ቤት የዛን ጊዜ እንግዲህ ሱራፌል ስራዎቹን ለማሳተም ኤሌክትራ ሙዚቃ ቤት ይመጣል ከዛ በሚመጣበት ጊዜ ተዋወቅን ከዛ ዜማም እንደሚሰራ ነገረኝ የራሱንም ስራዎች የሰራቸው ነበር የዛን ጊዜው ያው አልበም የሚሰራበት ጊዜ ነው በአመት ዘፈን ይወጣልና የዛን ጊዜ ሱራፌልን ተዋወቅን ከዛ በኋላ ያው ስራዎቹን ይሰራል በጣም ምግባባው ልጅ ነበር በጣም መልካም ልጅ ነው በጣም ትሁት ነው እና በዛ አጋጣሚ ተዋወቅን ከዛ እንግዲህ በሂደት አብረን መኖር ጀመርን እንገናኛለን በተለይ በዛ ጊዜ ታስታውሱ እንደሆነ እንግዲህ ቀደም ብሎ እንደተጀመረው አራቱ ቲያትር ቤቶች ሀገር ፍቅር ራስ ቲያትር መዘጋጃ ቤት ብሔራዊ ቲያትር ዝክረ ተውኔት ነበራቸውና ትዕይንተ ጥበባት እንላለን በዛ እናቀርብ ነበርና በተለይ ሮብ ራስ ቲያትር ስለምንሄድ ብዙ ጊዜ ያገኘው ነበር እኛም እዛ ፕሮግራማችን እናደርጋለን እና እንግዲህ ከትልቅ ቦታ ነው የመጣው ሱራፌል ጋር እንግዲህ መተዋወቀው በአብዛኛው በአንድ ባች ነው ያለነው ማለት እኛም ዜማ ግጥም የጀመርንበት ዘመን ማለት ነው እና ከሱራፌል አበበ ጋር እንዲህ ክሎዝ ሆነን የተዋወቅነው እኔና አበበ ብራኔ ሶልኩኩ የሚባል ሙዚቃ ቤት ነበር ማለት እነ ጸጋዬ እሸቱ ምናምን ያወጣ ሙዚቃ ቤት ነው እነ ኬኔዲ እዛ ነው እና እዛ ለስራ ሲመጣ በቃ ከዛ በኋላ ክሎዝ ሆነን ማለት ነው ዓመተ ምህረቱ 1979 ነው ከዛ ጀምሮ እንግዲህ 30 ምናምን አመት ነው ከጓደኝነትም አልፎ ወንድማማችነት ደረጃ ላይ ነበር እንግዲህ ሱራፌል አበበን ማቀው ያው ሶልኩኩ ሙዚቃ ቤት በዛ ሰዓት በእርግጠኛነት ከ83 ዓመተ ምህረት ጀምሮ ነው እኔና ሱራፌል ዜማ መስራት የጀመርነው ከሁለተኛው አልበም ጀምሮ ማለት ነው እና ሱራፌልን ልትጠራው የምትችለው ጸጥተኛ በጣም ታታሪ ለዛውም ክራር መምታት አይችልም ኪቦርድም ይችላል ብዬ አላስብም ሁሉ ጊዜ እንዲያውም መቅጃ በሌለበት ሰዓት ድምጽህን የመጣልህን ዜማ ሪከርድ የምታደርግበት በሌለበት ሰዓት ሱራፌል በጭንቅላቱ ዜማ ይዞ መጥቶ ነው ለኛ ይነግረን ነበር ተዋወቀው ያው ከረጅም ጊዜ ጀምሮ ነው ሙያዊ ትውውቅ ነው ያለን ሙያዊ ትውውቅ በሙያው ከሙያው ጋር በተያያዘም ያው ሙያው ያቀራርባል ያስተሳስራልና ትውውቃችን ከረጅም ጊዜ ጀምሮ ነው ማለት ይቻላል ማለት ነው ሙያዊ ትውውቅ ማለት ነው
ሱራፌል ብዙ ስራዎች ሰርቷል። በነገራችን ላይ እንደ ስራው እንደውም ስሙ በጣም መግነን ነበረበት። ለነገሩ ያው እሱ ራሱን በጣም ደብቆ የሚኖር ያው ስራውን ይሰራል። ያው ብዙ ጊዜም ለሚዲያም ብዙ ትኩረት የሚሰጥም አይነት አይደለም እና ግን ስራውን አክብሮ የሚሰራ ነው። ያው እንግዲህ አንዳንድ ጊዜ ከስራው በላይ የሚጮህለት ሰው አለ። ብዙ ስራ ሰርቶ ደግሞ ብዙም እንትን የማይለት ሰው አለ። ለማንኛውም ግን ሱራፌል ብዙ ስራ የሰራ ነው። ብዙ ስራዎች ነው የሰራው። ለነ ቴዎድሮስ ታደሰ የሰራቸው ስራዎች በተለይ ብዙ ስራዎች ሰርቷል። ሙሉ ስራ የሚሰራበት ስራ ካሴት አለ። ለምሳሌ መስከረም ሲጠባ ምናምን የሚለው አልበም አብዛኛው እሱ ነው ሙሉ በሙሉ ማለት ይቻላል። እና እስከ ቅርብ ጊዜ ድረስ የሰራቸው ስራዎች በቀደም እስከ ቅርብ ጊዜ የሰራቸው ስራዎች ለዳዊት ጽጌ የሰራቸው ስራዎች ድረስ በስራው ላይ የነበረ ነውና ስራውን በትጋት ይሰራ የነበረ ለሙያው ታማኝ ሆኖ ይሰራ የነበረ ደራሲ ነው ማለት ነው። ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ማየት ተቀረ ሕይወት ነው ሰመረ ጭራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጅ የሚገርምህ የሚያመጣቸው ሀሳቦች ለምሳሌ መሸደናደሩ በጣም የሚገርመኝ ብዙ ቦታዎች ልክ ሰርተን ሲያልቅ ደናደሩ አይኮራም አይደምቅም ሰው ልጅ ያለ ሀገሩ በጣም የሚገርም አገላለጽ እንደው ሲጀምረው ማለት ነውና ሁለተኛ ለማሰናበት ሰው ከሙዚቃ ምናምን ሲያልቅ አንዳንድ ቦታ ላይ ዲጄዎችም ወይ ደግሞ እንደዚህ መዝናኛ ቦታዎች እሱን ያደርጉታል። ረምነካው ደግሞ በጣም ከባድ ነው። አንደኛ ቅኝት ዘፈን ነው እና ረምነካው ሰው ከቶ ምነካው በቃ ወደ ውስጥ ስትገባ በዝርዝር በእውነት ሁኔታው አመቺ አይደለም እንጂ ባዜማው ደስ ይለኝ ነበረ። ረምነካው ከቶ ምነካው ረምነካው ሰው ከቶ ምነካው ለኩሽ እንጂ ግን በሌላ ጊዜ እሱን በደንብ በምንዘክርበት ጊዜ እነዚህ ነገሮች አደርጋለሁ። አንቺ ሀገሬ ልጅ ደግሞ ወሎ ቢት ነው። በወሎ ቢት ተጫውቼ አላውቅም ነበርና እኔ እንደ አጋጣሚ የዛም ሀገር ልጅ ስለሆንኩኝ ያችን ዘፈን ተሰራችና በደንብ አድርገን የቤተሰቦቼን ሀገር በውስጡ የጁን ምናምን ላስታን ምናምን በሙሉ ገልጸናቸዋልና የእግዚአብሔር መሃል እጁ የሚለው በጣም በቃ አገላለጹ እሱ ላይ በጣም ደስ ይለኛልና እነሱን አስታውሳለሁኝ። አንቺ ሀገሬ ልጅ እንዴት ነሽ መገኔ ወሎ ልጅ እንዴት ነሽ ናፍቆትሽ በረታ ሸክዬ ቋን በልቤ ላይ ገነሽ እና ብዙ ስራዎች ሞክረናል፣ ብዙ ስራዎችም ሰርተናል። እንዳላስታውሳቸውም እንጂ ብዙ ስራዎች ሰርቷል። በተለይም ከኔ ሌላ ደግሞ ለብዙ ድምጻኖች እንደሰጠ አውቃለሁኝ። አዎ ቅድም የነገርኩ የቤተልሔም ስራ በጣም ተወዷል። ደሞ ባይኔ መጣ ኮራ ዘመል እያለች የጸጋይ እሸቱ
አብረን የሰራነው ማለት ነው። የሽመቤት አትሸፍጥበት ልቤን ይችላል ምን በእንደዚህ አይነት ጊዜ ስትጠየቅ መዝገብ ብትይዝም አታነብም ትቆያተፋለህ። ምክንያቱም ከባድ ነገር ነው። በሱራፌል የመጣብን ነገር በጣም ከባድ ማንረሳው ነገር ነው። ያንን ስትመለከተው ይሄን ማለት አችልም እንደው ቢያንስ እንደው 1000 ስራ የሰራ ይመስለኛል። እኔ የማርታ አሻጋሪ ዘፈኖች በአብዛኛው እሱ ናቸው። ቴዎድሮስ ወደ ኢትዮጵያ በ1990 ቴዲ ታደሰ ከኢትዮጵያ ወጣ ጊዜ ሙሉ አልበሙን የሰራው ሰው ነው ከተመስገን ጋር ሆነው እና ይሄ ነው ብሎ መግለጽ አይቻልም። በጣም ነው የሚበዛው። ጉልበቴ በርታቴ ድክመቴ ሽንፈቴ ሆነች ለሕይወቴ አየኝ ዋዜማው ደምቆ ባሉ አየኝ ዋዜማው ደምቆ ባሉ አየኝ ዋዜማው ደምቆ ባሉ አየኝ ዋዜማው ደምቆ ባሉ በወጣው በጤና አላገኝም ወይ ጣይቱ ፈጥና ብሶ ያለል ዛሬ የሚባለው አጥኔ አሁን የወራል ዘንዶ ተበላሁ። እንግዲህ ዳር ዳር አለች የጸጋዬ ደጎች ግጥም ነው። የሱራፌል አበበ ነው። አንቺ ሀገር ይሸገር ላይ የይልማ ገብረአብ ግጥም ነው። የሱራፌል ዜማ ነው። አንቺ ሀገር ይሸገር ላይ የኔ ሀገር ጎንደር የኔ ሀገር ጎንደር ቢናፍቀኝ ሸጋው ገላሽ የበረንሽ ነገር ተነሳው ልሻገር። ለነዚህ የተሰጣቸውን ክብር ከግጥማቸው ጋር የተዋሃዱበትን መንገድ ስታስበውና ሰው እኔ እንዲያውም ለዘፈኖቹ የሚገባቸውን ያህል ደረጃ አልሰጠኋቸውም ብሎ ማሰብ ይቻላል በእኔ ራሴ። ከዛ በተረፈ አሁን ተጓዥ ባይኔ ላይ ድጋሚ ነው ሪሚክስ ያደረኩት። ተጓዥ ባይኔ ላይ በጣም ትልቅ ዘፈን ነው። በጣም ከመነግርህ በላይ መጀመሪያ በመጣበት ዘመን ስንዘፍነው እኔ ተጓዥ ባይኔ ላይ በጣም ጥሩ ዜማ መሆኑን ያወቅኩት አሜሪካ ሀገር ገብቼ ዘፈን እንቀይር ተባለና ዘፈን እንቀይር ተብሎ እናጥና ተባለ እና አጠናንና ክለብ ላይ ስዘፍን ዘፈኑ ቴንሽን አለው ሰው ለዘፈኑ እና እንዲያው እንግዲህ እንደን ማወራ በ2006 በፈረንጅ ዓመተ ምህረት ምናምን ገደማ ነው ማወራ እና ዘፈኑን በመዘፍንበት ሰዓት ሰው ፍቅሬን የሚለውን አብሮ ይላል። ሌላ ነገር ስል እዛ ውስጥ ያሉትን ነገሮች ሌሎችን ነገሮችን ሳወራቸው ስላቸው አብሮ ይላል። እና ከዛ በኋላ ነው ለዘፈኑ ከበድ ያለ ግምት መስጠት የጀመርኩት። ለምን ለካ ዘፈኑ ጠንካራ ነው። አሁን ሪሚክስ ካረኩት በኋላ ግን ስለ እውነት ነው ማወራ፣ መደባበቅ አያስፈልገው። ተጓዥ ባይኔ ላይ ሙዚቃው ልክ ሲጀመር ሰው ላይ ያለው ስሜት ስትመለከት
ሱራፌልን አለማሰብ ልክ አይደለም ማለት ነው። ተጓዥ ባይኔ ላይ ኖሬ ልቤ ላይ እኔ አጋር የለኝም እቱ ካንቺ በላይ የኔ ዓለም ተመላለሽበት ባይኔ ላይ እኔም ካንቺ ሌላ ችያ ላይ አላይ ችየም አላይ። ቴዎድሮስ ታደሰ ጋር ያሉት ዘፈኖች ቢያንስ 3-4 ዘፈኖች እኔ ሞክሬያቸዋለሁ እና ለኔ ከበዱኝ። ግን በሰዓቱ በማላውቀው መንገድ ከበዱኝ። ቴዲ ጋር ሲገቡ ግን ነፍሳቸው እጅግ አስደንጋጭ ነው በቃ የዜማዎቹ እና አስበው። ስለዚህ ከዛ በተረፈ ሌሎች አሉ። ሶስተኛ አልበም ላይ 3-4 ዜማዎች አሉ። የሱራፌልንማ ደግሞ በዚህ ላይ ሰሚ ነው ሱራፌል። እንግዲህ አሁን ከ83 ትንሽ ነው በልጠው በእድሜ ብዬ ነው ማስበው። ግን ስትቆጣው የሚሰማ ዜማዎች አለ አይደል? ስትቆጣው በርግጥ እኔ ጸጋዬ ደቦጭንም ስቆጣው ይሰማኛል። ግን ከነሱ የተሻልኩኝ አይደለም። እኔ የሚሰማኝ ፊሊንግ አለ። እኔ የሚሰማኝ እኔ የምፈልገውን ነገር ከሚፈጽሙልኝ ሰዎች አንዱ ጸጋዬ ደቦጭና ሱራፌል አበበ ናቸው። አመጣው ፍቅር ፍርጃውን እንጃሊ መሰንበቻውን እኔ እንጃሊ መሰንበቻውን ቀልዱን ተየቀን ግጀቱ አብርጂው ነገር ሳቱ ለስራው በጣም ስራውን አክብሮ የሚሰራ ስራውን ጠንቅቆ አጠናቆ የሚሰራ ነው። እዚህ አጋጣሚ ድምጻዊም ስለነበረ በድምጹ ሁሉ ነገር አስተካክሎ ጨርሶ የሚሰጥ ደራሲ ነው። የሚገርምህ ሱራፌል በጣም ቆንጆ ድምጻዊ ነው ደግሞ እና ዘፈኖችም ይኖሩታል ብዬ አስባለሁኝ። ቴሌቪዥን ላይ ሰራ በጣም ቆንጆ። ከሱ ዘፈን መውሰድ በጣም ይቀላል። ለምን? አንደኛ አዚያሚ ነው፣ ይዘፍናልም፣ ደራሲም ነው። አንዳንድ ጊዜ ደራሲዎች በራሳቸው ድምጽ ነው የሚሰጡ፣ አንተ ከዛ በኋላ ማሳደግ ነው። የሱራፌል ግን የሚገርመው ድምጻዊ ነው እና ከሱ ወስደ ትንሽ ነገር አንተ ጨምረህበት በቃ የምትፈልገውን ነገር ማድረግ ትችላለህ። እና የቤተሰብ ይመስለኛል እንግዲህ ይሄ ደግሞ ስጦታ ነው፣ የእግዚአብሔር ስጦታ ነው። ከሱ ላይ ያረፈው የጥበብ አባዜ እንደገና ደግሞ ልጆቹ ላይ ደግሞ ያው ቀጥሏል። አይ ሆፕ ሌሎችም ልጆች ይኖራሉ ብዬ አስባለሁ። አንደኛ ህይወት አላቸው ዜማዎቹ። የድረስ ምጥ አይደለም። በአንድ ፊደል ይዘህ እዚህ ጋር እዛ ጋር ምናምን የምትልበት አይነት ዜማ አይደለም። በውስጡ ጥሩ መልእክት የሚፈልጉ ዜማዎች ነው የሚሰራው። መልእክት ያላቸው ነገሮች ደግሞ ቶሎ አይፈርሱም ወይም ደግሞ ቶሎ አይረሱም፣ ምክንያቱም አጥንት አላቸው። በእንደዛ አይነት ደረጃ ነውና የሚያስፈልገውን ያህል አራራይ የሚያራራህ ነገር ምናምን ነገር ቅላጤ የሚፈልጉ ነገሮች ነው የሚሰራው። እውነተኛ ዘፋኝ የሚፈልጉ ዜማዎች እና በዛ ደረጃ ስለሆነ ብዙ ጊዜ ይቆያል፣ ይሄዳል የሱ ስራዎች። እሱ ብዙ አልኖረም እንጂ እንደዛ ነው ማለት ነው። በሰዓቱ በጣም ሱራፌል የሰራቸው ስራዎች በሙሉ በጣም ተወዳጅ ናቸው። እውነት ለመናገር በጣም ተወዳጅ ናቸው። እንደው ብዙ መረጃ የለኝም እንጂ ራስ ቲያትር እያለ ፀሐይ ያለ ነው ያለ ኤልያስ ተባባል ሻምበል ከነዚህ ልጆች ጋር አብሮ የነበረ ልጅ ነው እና ምናልባት ምናልባት ብዙ ነገር መረጃው እንደነገርኩ ቤተሰቡ ያውቃል ብዬ አስባለሁና ለብዙ አርቲስቶች የሰጠ ነው ይመስለኝ። ደጉ ባላገሩ እንደ ያለበት
ማን መንደር አለኝ ከዘከዘኝ ብዱተና ነፍሴ ባንተ ተወስና ሰው መሆኔን ፈልጬ አገራንተን አጥቼ በተለያየ መልኩ ሱራፌልን መዘከር ብንችል ደስ ይለኛል። እኛም የኪነ ጥበብ ባለሙያዎች አጋሮቹ እንግዲህ ወደፊት በተቻለን መጠን አንደኛ የሱን ስራዎች በሱ ስራዎች እሱ በህይወት እስካለ ድረስ ምንም የተጠቀመው ነገር የለም። ምክንያቱም የቅጂ መብቶች እስካሁን ድረስ ስላልተከበሩ በአሁን ሰዓት ግን የቅጂ መብቶችን ለማስከበር የኢትዮጵያ ሙዚቃ የቅጂና የተዛማጅ መብቶች ጋር አስተዳደር ማህበርን አቋቁመን ሪያሊቲ ለመሰብሰብ በዝግጅት ላይ ነን። ስለዚህ ቤተሰቦቹ እሱ ተጠቅመው ባያልፍም ቤተሰቦቹ ይጠቀሙ ዘንድ የምንችለውን ጥረት እናደርጋለን። እነዚህ ሙያተኞች ከመሞታቸው በፊት ነው ልናከብራቸውና ስማቸውን ከፍ አድርገን ልናነሳ የምንችልበትን እድል መክፈት ያለብን ከመሞታቸው በፊት ነው። ከሞቱ በኋላ አሁን መጥቼ ስለ ሱራፌል ባወራ ምንም እኮ ስሜት እኮ የሚሰጥ ነገር አይደለም። ምንም ስሜት አይሰጥም። ሱራፌል ተነስቶ ያዳምጠኝ ለሱራፌል የምጨምርለት ስለ ሱራፌል ሳወራ እኮ ሱራፌልን የማያውቁት የዚህ ዘመን ትውልዶች ዜማ እንዲያወጣላችሁ ሱራፌልን ይጠይቃሉ። እኔ እንደዚህ ባለበት ሰዓት እሱ በህይወት ባለበት ሰዓት ቁጭ ብዬ ስለ ሱራፌል ሳወራ ማለት ምክንያቱም ይሄ ምን ማለት ነው? የሱን ዕውቅና መጨመር ማለት ነው። ከሞተ በኋላ ባወራ የሚመጣውን ትውልድ እንደ ወሬ ነው የሚቆጥረው የኔ ነው እንደ ንግግር። ምክንያቱም ሱራፌልን አያገኘውማ ተመልሶ ከሱራፌል ጋር ሊሰራ የሚችልበትን እድል አልከፈትኩለትም። የኔም ክፋት አለ ማለት ነው። ሱራፌል ከምንም በላይ አይቆረቆሬ ነው። በሰው ተከፍቶ ማፍረፍ አቅም ቂም አቅም የሚሰቀጥ ሐስል ያለው ነገር አይወድም። ሱራፌል በአጠቃላይ ዜማ ማለት ይችላል። ተንከባክበም ዘፍናት አይነት ዜማ ማለት ነው ባህሪው። ክፉ ነገር ካፉ አይወጣም። በኖረበት ዘመን አንድ ቀን ሰው ሲያስቀይም አይቻላልም። ሁላችንም የተለያየ ባህሪ ያለን። ሱራፌል ግን የዛን ያህል የመሬትን ያህል ቻይ ነው። መሬትን ያህል ማለት ነው ባህሪው እና ለማንም ለመተዋወቅ ጊዜ ማይፈጅበት ለመላመድም ጊዜ ማይፈጅበት ሰው ነበር። ምክንያቱም ውስጡ ቅን ነበር። ደግነቱ ሰው ቢሞትም ከአብራኩ የተፈጠሩ ልጆች አሉት። በተለይም አሁን የደረሰለት ልጅ ዛሬ በሙዚቃ ኢንዱስትሪ ላይ የተሳተፈው ብስራት ሱራፌል አለ። ሌሎቹ ምን ያህል እንደሆኑ አላውቅም፣ ግን ልጆች እንዳሉት በርከት ያሉ ልጆች እንደወለደ ሰምቻለሁኝ። ለቅሶ ላይ ሄጄ አይቻቸዋለሁኝ። እንግዲህ ቤተሰቡን ደግሞ እንግዲህ መጽናናትን የሱን ታሪክ ማስቀጠል በተለይም ደግሞ ልጆቹ የሰራቸውን ስራዎች ተከታትለው ለወደፊት በታሪክ እንዲቀመጡ ማድረግ መብቱን ማድረግ አለባቸው። ለቤተሰቡ ለልጆቹ በሙሉ መጽናናትን እመኛለሁ። ሱራፌል በጣም መልካም ሰው ነው። በጣም ጥሩ አክባሪ ነው፣ ወዳጄ ነው። በተለይ መታመሙን ሳንሰማ በድንገት ስላጣ ነው በጣም አዝኛለሁኝ። አንድ አባት ተፈጥሮ ነው። አባትን እናትም ደግሞ ተፈጥሮ ነው። ግን አባትን አባት ወይም እናትን እናት የሚያደርገው ነገር ከወለደ በኋላ አንተ እንድትቆም ያደረገው አስተዋጽኦ ምን ያህል ነው እና ስለዚህ እኛን ለማሳደግ በቃ አባት ያስፈልገው ያ ነው ለማለት ነው። ምርጥ አባት ነው፣ መካሪ አባት፣ ተመቶ ማያውቅ አባት፣ ከቁጣ ይልቅ ምክር ነው። ሙያው ላይም
እስከመጨረሻው ሰዓት ድረስ ሆስፒታልም ሆኖ ስልኩን እንዲያርጉ አልጋ ላይ ተኝቶ እንዲያለ ለሰለሞን ከበደ ነው እኮ ለሰለሞን ከበደ ድሮ የተጀመረ አልበም ነው እሱን ጨርሳለሁ ነበር ስለማያሳርፍ እዛም ሆኖ እንደዚህ ሲያደርግ ነበር። ቃላብ ሱራፌል ይባላል። የሱራፌል አበበ የመጨረሻ ልጅ ነኝ። አባቴ በጣም የሚገርም አባት ነበር። በጣም የሚገርም በጣም የተለየ አባት ነው። ከለኛ ነበር የሚኖረው። እሱ በጣም ራሱን ደብቆ ነበር የሚሰራው፣ ግን በጣም የሚገርምና በጣም ብዙ ስራ ነበር የሰራው እና ነፍሱን በገነት እንዲያኖርልኝ እኔ የምችለውን ነገር አባቴን ለማስጠራት በብዙ ነገር አባቴን ስሙን ከፍ ለማድረግ ሞክራለሁ። የራሱ 4 አልበምና አንድ ደግሞ ኮሌክሽን ያለው ከሁለት አርቲስቶች ጋር አሁን በብዛት ከአቤል ጳውሎስ ጋር ነበር እየሰራለው። እዛ ያሉ ዘፈኖች አሉት። እንግዲህ እነሱን እኛም ወጣቱን አንጋፋ አርቲስቶችን ከዘፈነው እንዘፍናለን እንደሚሆን አድርገን ብቻ የወለዳቸውን ነገሮች ከውስጥ የወጡትን ነገሮች ረፍ እንድንልኛም እንዳይባክኑ እነሱን ለማውጣት ያወራን ነው ከአቤል ጳውሎስ ጋር። እዛ ነው በብዛት ከቤት ነው አቤል ጋር ነው ቤት ነው። ክብር ያለው በቃ ባሌ ስለሆነ ሳይሆን ወይም አሁን እንደዚህ አይነት ነገር ስለመጣ ሳይሆን ለሙያው ያለው ፍቅር ልነግርህ አልችልም። በጣም ሙያውን በጣም ይወዳል። አሁን መጨረሻ ላይ ቅዳሜ ሆስፒታል ሄደን ሰኞ ይዛችሁት ነው ተብለን ሰኞ ሐኪም ቤት ሊሄድ ቅዳሜ ዕለት ማታ ተኝቶ ዜማ ይሰራል። ምንድነው የምትሰራው? ለምንድነው እንደዚህ ሆነ እንዲህ የምታደርገው ብዬ ስልኩን ስነጥቀው እባክሽ ለሰለሞን ልሰራ ነው እባክሽን ተይኝ ብሎ ስልኩን ነጥቀኝና ነጥቄ ወሰወርኩበት። ይሄንን ያህል ነው በቃ። እኔ አሁን በዚህ ሰዓት